ታቻል ማለት ነው። በጣም ነው ሩታ ያሳዘነች ትናንትና። እግዚአብሔርን ነው የምላችሁ ልጇን እንደዚህ አቅፋ በቃ እኔ ሻንጣዋ ስትይዝ በቃ አሁን አብርሃምን ወስደሻል። አብርሃምን ከወሰድሽ በኋላ ያው ያንቺ አድርገሽዋል። አብርሃም አፈቅድሻለሁ ብሏል አይደል ሄርሜላ። እንደዛ ካለሽ ደግሞ የትም ቦታ ሂደሽ የሩታን ስም ማንሳት የለብሽም። እዚህ ጋር የምናገርሽ ነገር ማለት ነው። እሷ መያዝ ካልቻለች፣ እሷ ባሏን መቆጣጠር ካልቻለች፣ የሚፈልገውን ነገር ካላወቀች ብለሽ ሩታን ስም እዚህ ጋር ማንሳት የለብሽም። መነጋገር ከፈለግሽ ደግሞ በትክክለኛ መንገድ በጥሩ መንገድ ስሟን አንስተሽ እንደዚህ ነው በቃ ብለሽ መናገር ያለብሽ እንጂ ስለሷ ባሏን አለማክበሯ ለባሏ ያላትን ንቀት ምናምን አንቺ እዚህ ጋር ልታወሪ አትችይም። ሄርሜላ ልንገርሽ፣ ይሄን ቪዲዮ ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ በደንብ አድርጋችሁ። ይሄን ላይክ ስታደርጉ ለሄርሜላ እንዲደርሳት ስለምፈልግ ነው። ሁላችሁም እዚህ ጋር ያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔ ያ ወሬውን ቆንጆ አድርጌ አቀነባብሬ አሳምሬ ለእናንተ አደርሳለሁ። እናንተ ኮሜንት ላይክ ብቻ ማድረግ ነው እና ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። እና ውዶቼ አሁን ሄርሜላ በራሷ ቤት መታለች። ሄርሜላን ከፍ ዝቅ አድርጋ የመናገር መብት የላትም። ሩታ እስካሁን ያንቺ ስም አልጠራችም። እንግዲህ ሩታ 3 ሰዓት ላይ ወይ 4 ሰዓት ላይ ቪዲዮ ትለቃለች። ቤተሰብ በጣም ጥሩ የሆነ ነገር ትሰማላችሁ። እንግዲህ ይሄ ሩታ ቤተሰቦቿ ጋር ለሚራ አስባለች። ቤተሰቦቿ ጋር ሄዳ ትንሽ አርፋ ራሷ ጋር አውርታ ከቤተሰቦቿ ጋር አውርታ ልጇን ይዛ ለሚራ አስባለች። ግን አሁን ምን እንዳሰበች ብቻ ባላቅም ሩታ ወደ ቤተሰቦቿ እንደምትሄድ ነው የሰማነው። ትላንትና ማይታችኋል ማለት ነው። በጣም ነው ሩታ ያሳዘነች ትላንትና። እግዚአብሔርን ነው የምላችሁ ልጇን እንደዚህ አቅፋ በቃ እኔ ሻንጣዋ ስትይዝ የሆነ ልቤን ባርባር ነው ያለው። ማርያምን ነው የምላችሁ። በጣም አሳዘነችኝ በቃ እኔ እንጃ የሆነ ጥራችሁ ባላችሁን እጃችሁ ላይ ታስገቡ ብላችሁ እልህ ደግሞ ሲወጥራችሁና ሲያናዳችሁ እሱን ደግሞ ለመበቀል የምትነሱት ነገር ነው ያለባት። ገብቷችኋል? እና አንዳንድ ሰዎች ለሄርሜላ ቆማችሁ የምታሽቃብጡት ሰዎች በጣም ይገርመኛል። እግዚአብሔርን ነው የምላችሁ። እነሱ እኮ የሆነ ሰዓት ላይ እኮ ሄርሜላ እኮ ባትገባ እኮ መሀላቸው እኮ አብርሽና ሩታ እኮ የሚታረቁ ልጆች ነበሩ። እግዚአብሔርን ነው የምላችሁ የሚታረቁ ልጆች ነበሩ፣ እሷ ባትገባ መሀላቸው። አሁን ሩታ ምንድነው እልህ ነው እያቃጠላት ያለው። እልህ በቃ እልህ ውስጥ ገብታለች ሩታ፣ አደገኛ እልህ ውስጥ ገብታለች። አሁን ምንድነው መሰላችሁ ህፃኑን ይዘረሙ ወደ ቤተሰቦች አልትሄድ ነው። አብርሃም ያው የልጁን ነገር ታውቃላችሁ እንዴት እንደሚንገበገብ ማለት ነው። እሷን አብርሃም አሁን እሷ የትም ቦታ እንድትሄድ አይፈልግም። ሩታ የትም ቦታ እንድትቀሳቀስ አይፈልግም። ከቤት እንድትወጣ አይፈልግም። ልጁን ይዛለት ቁጭ ብላ እሱ እንደፈለገ ከሄርሜላ ጋር መሆን ነው የሚፈልገው። እንደዛ ደግሞ አይሆንም። እንደዛ የሚሆን ነገር የለም መቼም ማለት ነው። አብርሃም አታስበው። እሷም የፈለገችውን ነገር ማድረግ መብት አላት እና በመብቷ ላይ ባትገባ ጥሩ ይመስለኛል። እንግዲህ ትላንትና እሳት ጭሮ በጣም ተናዶ ነበር ነው የተባለው። ስሰማ በጣም ተናዶ ነበረ። ለምንድን ነው የተናደደው? ሩታ ሄዳለሁ ስላለች እኔ አሁን ደግሞ ጥሩ ሁኔታ ላይ ስሆን ከሄርሜላ ጋራ ስሆን ነው እሄዳለሁ ብላ የምታስበው። እሷ ከኔ ጋር የሆነ ነገር ሲፈጠር እሄዳለሁ ነው የምትለው። በጣም ነው የሚገርመኝ አለ። አዎ እንዴ ማረፍ እንዳለ እኔም ራሱ ማረፍ እንዳለባት ነው ማቆ ሩታ ከራሷ ጋር ማውራት እንዳለባት ነው ማቆ። እንግዲህ ዛሬ 3 ሰዓት ላይ ወይ 4 ሰዓት ላይ የምትለቀው ነገር አለ። እንግዲህ ሁላችሁም እየገባችሁ የሩታን ነገር እንሰማለን። የምትናገረውን ውሳኔዋን ሁሉን ነገር እንሰማለን። እንግዲህ ወይ ከአብርሃም ጋር አብረው ሊመጡ ይችላሉ። ለምን እሷ እሄዳለሁ ስላለች አብርሃም ቤት እንደሚሄድ እርግጠኛ ነኝ። ቤት ሄዶ እንዳትሄድ እንደሚያደርግ ማለት ነው። እና ደግሞ ያ ደግሞ ቀሽቃጃው ደግሞ ይሄ ህፃን ልጅ ተብዮ ደግሞ ቀለበት አስራለው ለሩታ ሽማግሌ ልካለው ምናምን እያለ ነው። እንደው አደራሽን ሩታዬ ከዚህ ልጅ ጋር እንድትሆኝ አልፈልግም። ይሄ ህፃን ልጅ ነው። ይሄ ላንቺ የሚሆን ሰው አይደለም። አንቺ ስንት ጀንትልማን የሚፈልግሽ ሴት ነሽ። ከዚህ ልጅ ጋር እንዳትሆኝ አደራሽን አደራ። እኔ ይሄ ልጅ ምንም አይጥመኝም። እግዚአብሔርን ይቅርታ አድርጉ። ማን ነው ስሙ? ትንሹ ልጅ ትንሽ ነው፣ ህፃን እኮ ነው። ወይ እኔ እኮ የጥምቀት ዕለት አይቼው እግዚአብሔር ነው ህፃን ታውቃላችሁ። ትንሽ ልጅ እኮ ነው። እንዲስታውት አሁን ካሜራ ላይ ምናምን ትልቅ ይመስላል አይደል? ትንሽ ልጅ ነው። በጣም አይቼዋለሁ። ትንሽዬ ልጅ እና ሩታ ጠንቀቅ ብላ ብትቀመጥ ነው የሚሻለው። አብርሃም ደግሞ እሷ ልክ እንደ ሞግዚት አድርገ እንድትቀመጥ መቼም አይሆንልም። አብርሃም እንግዲህ እያሰበ ነው ለሩታ ለሄርሜላ ቀለበት ሊያደርግላት እያሰበ ነው።
ገብቷቸዋል። ግን ያው ለእህቱ ለአክስቷ ለሄርሜላ አክስት ደግሞ ሲናገር አፈቅርሻለሁ ስለልኩት አብረን እንኖር ወይ ምናምን አይደለም አለ። አንተ አሁንም ቢሆን እኮ ይኸውልህ ልብህንም መሰብሰብ አለብህ። አሁን አንተ ለሩታ ብትቀርባት ምንም አይደለም። ገብቶሃል? ብትቀርባት ምንም የሚፈጠረው ነገር የለም። ሩታ ደግሞ ከዚህ በኋላ ባጣቆይም አይደለችም። ከዚህ በኋላ መጣ አንተ እንደፈለክ ሂደ አፈቅርሻለሁ ብለህ ድጋሚ ለሩታ የምትመልስ ግን ብላለች ሩታ ባደገኛው ነው ይዛተችው። ቤተሰብ በአደገኛው ሁሉንም የእጃቸውን ነው የምሰጠው፣ ሁሉንም የእጃቸውን ነው ማስከፍላቸው፣ ከአብርሽ ጓደኛ እስከ አብርሽ ድረስ የእጃቸውን ነው ማስከፍለው ብላለች። አብሶ ደግሞ ይሄ ማነው ስሙ ይሄ አቤል የሚባል ሰውዬ ማለት ነው። አቤል የሚባል ሰውዬ ሄርሜል አብርሽ ሩታን ይጠላታል። በቃ 100% ሩታን እንደሚጠላት ነው ያወቅሁት። እግዚአብሔርን ነው የምላችሁ። በቃ እሱ ነው ይሄን ነገር አፈቅርሻለሁ ለምን አትጠይቅም ለምን እንዳትም በቃ ከሩታ ጋር እንዲለያዩ በጣም እሱ ነው እሷንም ያመጣት። ይሄው በመጨረሻም አለያያቸው። ሰው የገባበት ሶስተኛ ሰው የገባበት ነገር መቼም እንትን አይደለም። በሩታና በአብርሽ ፍቅር ላይ ብዙ ሰዎች ፈምሳችሁበታል፣ ብዙ ሰዎች ብር ሰርታችሁበታል፣ ብዙ ሰዎች አልፎላችኋል ማለትም እችላለሁ። የሩታና የአብርሽ ጓደኞች ግን በጣም ያሳዝናል። የእነሱን ትዳር አለመሰብሰባችሁ፣ የእነሱን ትዳር ዋሽታችሁ አለማስታረቃችሁ ግን በጣም ያሳዝናል። ትዝብት ነው ለእናንተ የተረፈው። እግዚአብሔርን ነው የምላችሁ። የአብርሽ የሩታ ጓደኞች በጣም ታሳዝናላችሁ። በጣም እሷና ሁለቱን አለያያችሁ። በቃ እንኳን ደስ ያላችሁ። በቃ አፈቅርሻለሁ ሄርሜላን በቃ ተለያዩላችሁ። እናንተ ፈመሳችሁ፣ ብር አገኛችሁበት፣ ምን አላችሁ ሰራችሁ። ባልና ሚስቶች ግን ተለያይተው ቀሩ። ብቻ ይመቻችሁ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ደህና ደሩልኝ። ቻው። ግን በኋላ ልመጣ ልከሰትም እችላለሁ ሩታ ስትመጣ